የሚል ይመስላል። ደስ የሚል ይመስላል ብቻ በጣም ደስ የሚል ስራ ነው እንጂ። በሳምንት ስንቴ ነው የሚፈልጉኝ? አሁን ባሉበት ሁኔታ በሳምንት አንዴ ነው የሚፈልጉ። እኛ ግን ላይ ስራ ብቻ ይከፍሉኛል። በእርግጥ ብሩ ለእነሱ ትንሽ። ይኸውልሽ ጽጌረዳ፣ አትጣደፊ፣ ግድ የለም ቀስ ብሎ ይደርሳል። ቁጭ በይና እንጨዋወት እስቲ። አይ ችግር የለም፣ ምግብ ልስራና መጥቼ እንጫወታለን። አንቺን ማየት እኮ ለእኔ ለራሱ ትልቅ ሕክምና ነው። ወደ ኪችን ልሂድ ጋሼ። አባዬ ክፍል እንግዳ መጡ። ስለዚህ ቡና ወይም ሻይ አፊ ለኖሮ ተመስል ወይዘሮ ዘርፌና ወይዘሮ ፍቅርተ አቶ መስፍንን ለመጠየቅ ቤታቸው ድረስ ሄደው ነበር። ነገር ግን እነሱን ሲያዋቸው አቶ መስፍን በጣም ደንግጠዋል። ወይዘሪ ዘርፌም በጣም ነው የደነገጠችው። ይሄ እንግዲህ የሚያመለክተው ወይዘሪ ዘርፌና አቶ መስፍን ድሮ እንደሚተዋወቁ፣ እንደዚህም ወይዘሪ ዘርፌ አቶ መስፍን ቤት ሰራተኛ ሆና ከዚህም በፊት እንዳገለገለች ነው የሚያሳየው። እና የነሱ እንዴት መጣሽ እንዴት የሚለው ነገር በጣም ግራ አጋብቷል ማለት ነው። ወይዘሪት ፍቅርተ ግን በመካከላቸው የማታውቀው ትልቅ ሚስጥር አለ ማለት ነው። ይሄ ነገር ደግሞ ለጽጌረዳ መንገዶችን እየከፈተላት ይገኛል ማለት ነው። ጽጌረዳ የአባትነት ጥያቄ ነበራት። ስለዚህ አባቴ ለምን እኔን እንደጠላኝ ወይ ደግሞ በእናቴ አፍሮባት ነው ወይስ በእኔ አፍሮብኝ ነው? ምንድነው ችግሩ? ማወቅ አለብኝ እያለች ነበረ። ነገር ግን አባቷ በእሷ በልጇ አፍሮባት ሳይሆን ከእናትየዋ ከቤት ሰራተኛ ስለወለዳት ነው ያፈረው ማለት ነው። እና እንዴት ነው የሚለው እንግዲህ ሚስጥሩን ቪዲዮ መሀል ላይ መጨረሻ ላይ ማስገባላችሁ ይሆናል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንደተለመደው ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ ያደረጋችሁ ለምታበረታቱኝ ሁላችሁም ምስጋኔ ከልብ ነው። አሁንም አብሮነታችሁ አይለኝ። ጽጌረዳ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለው ድራማ ነው ማለት ነው። እንግዲህ ጽጌረዳ ትማራለች በትርፍ ሰዓቷ። ግን ደግሞ አቶ መስፍን ቤት ምግብ እየሰራች ጽዳት እየሰራች አቶ መስፍንን እየተንከባከበች ነው የምትገኘው። እንደዚሁም ከነብዩ ጋራም ስምምነት የለም ነበረ። አሁን ግን በተቃራኒው በጣም እየተስማሙ እየተዋደዱ ነው የመጡት ማለት ነው። እና ይሄ ነገር ግን ደግሞ ለፌቨን በጣም ተቃራኒ ነገር ሆኖባታል ማለት ነው። እንግዲህ አቶ መስፍን በጣም ታመው ነበር እና እነሱ በታመሙ ጊዜም በጣም ስስት ነው የምትላቸው ጽጌረዳ። እንደውም አንዳንድ ጊዜ ጽጌረዳ እንደ ሚስጥር የሆነ የምታውቀው ሚስጥር አላት እንዲህ እስከሚያስብል ደረጃ ማለት ነው። እና እንግዲህ አባትሽን ለእንዴት ነው የማታውቂው ብሎ እንግዲህ ጥያቄ አቅርቦላት ነበር ነብዩና። እሷ አባቴን አላውቀውም፣ እናቴ ተደፍራ ነው የወለደችኝ፣ ስለዚህ አላውቀውም አባቴን፣ ግን ባውቀው ደስ ይለኛል እያለች ነበርና እሱም እንግዲህ እንዴት አትቀየሚው ታዲያ? አንቺን እኮ ልጁ እንዳልሆንሽ እኮ ክዶሻል፣ እንዴት ነው የማትቀየሚው ብል እንግዲህ እሷም ለምን እንደጣለኝ አላውቅም፣ ምናልባት መጠየቅ መቻል አለብኝ። እናቴ ልትቀየሙ ላትቀየሙ ትችላለች፣ ምክንያቱም ባሏ ስላልሆናት እኔን አስረግዞ ደግሞ በመጥፋቱ የሚያስፈልገውን እንክብካቤ ስላልተሰጣት እናቴ ልትቀየሙ ትችላለች። እኔ ግን እሱን አግኝቼው ለምን የአባትነት ፍቅር እንዳልሰጠኝ ለምን እንደ እናቴን ትቷት እንደጠፋ መጠየቅ አለብኝ። ምናልባት ወይ አፍሮባት ሊሆን ይችላል ወይ ደግሞ ተቸግሮ ሊሆን ይችላል። ይህን ደግሞ እኔ ማወቅ አለብኝ እያለች ነበርና እንግዲህ እሱ በጣም ነው የገረመው። እንግዲህ እዚህ ጋር እንደተረዳ ነው እሷን ጥላቻ ሳይሆን አባት ግን እሷ ልጁ እንደሆነች አያውቅምና ነገር ግን ያስረገዛ ሴትዮ የቤት ሰራተኛ ስለሆነች እንግዲህ ወይዘሮ ዘርፌ የቤት ሰራተኛ ሆና እሱ ቤት እየሰራች እያለች ነው ጽጌረዳን ያረገዘቻት እና በዛ ጊዜ ነው አርግዘሻል ከቤቴ ውጪልኝ በማለት እንግዲህ ያባረራት ነበረ ማለት ነው። ነገር ግን ዛሬ ልጅቷ አድጋ እዚህ ደረጃ ትደርሳለች ብሎ ማንም ያሰበ ሰው የለምና እንግዲህ በተቃራኒው እየተንከባከበችው ቢታመም ሆስፒታል ድረስ አብራው እያደረች ትሪት እያደረገችው ትገኛለች። ጽጌረዳ አባቷን ነው በተቃራኒው እየተንከባከበች ያለችውና እሱ ግን እየተመኛት ያለው ለሚስትነት ነው። በጣም የሚገርም ነገር ነው እውነት። ወይዘሮ ዘርፌ እንግዲህ
ለጥየቃ አቤት ድረስ ባትሄድ ኖሮ ወይዘሮ ፍቅርተ ከአቶ መስፍን ጋር ለማስተዋወቅ ባትሞክር ዝም ብለው ልጅቷን ያግቧት ብላ እንኳን ቢሆን ኖሮ እንግዲህ አስቡት፣ አቶ መስፍን ልጁን ሊያገባ ነው በተዘዋዋሪ ማለት ነው። ግን የምትገባው አይደለችም። የምትገባው ራሱ ቢሆን በዛው ዘዋዋሪ የራሱን ልጅ ሊያገባ ነበር ማለት ነው። እና አቶ መስፍንም በጣም ነው የደነገጠው እነሱ ሲገቡ። እንደዚሁም ደግሞ ወይዘሮ ዘርፌ እንዴት ይሄ ነገር ሊሆን ቻለ? በምን አይነት መንገድ ነው እዚህ ቤት የመጣሁትኝ? ልጄስ እንዴት እዚህ ቤት በሰራተኝነት ልታገለግል ቻለች? የሚለው እንግዲህ ጥያቄ ፈጥሮባታል። እነሱ በጣም ግራ መጋባታቸው እንግዲህ ለወይዘሮ ዘርፌ ጥያቄ ፈጥሮባታል። እነኚህ ሰዎች ከዚህም በፊት ይተዋወቃሉ ላይ ምንድን ነው? ደንግጠዋል እኮ አቶ መስፍን እያለች ነበር። ወይዘሮ ዘርፌም እንግዲህ በጣም መርበትበትና ብዙ ነገር መቀባጠር ጀምራለች። ነገር ግን መንገድ ላይ ሰውየው ሀብታም ናቸው፣ የተከበሩ ሰው ናቸው። አንዲት ነገር ተቀባጠሪና እንዳታሳፍረኝ እዚህ ሰውዬ ፊት እያለቻት እያስጠነቀቀቻት ነበረ። እሷም ግን እሺ ትዬ ተስማምቼ እኮ ነው እየሄድክ ያለሁት፣ ምንም አልናገርም፣ አላሳፍርሽም እያለቻት ነበር። እዛ ስትደርስ ግን ያው ከዚህም በፊት እሱ ቤት ሰራተኛ ሆና ነው እያገለገለችው። እዛው ቤት ነው እንግዲህ ጽጌረዳንም አርግዛት የወጣችው ማለት ነውና እንግዲህ ሌላው ደግሞ ነብዩና ፌበን አንድ እንዲሆኑ ትፈልጋለች ማለት ነው ወይዘሮ ፍቅርተ። ነብዩ ግን አሁን ነገሮቹ ሁሉ ወደ ጽጌረዳ ዞረዋል ማለት ነው። ጽጌረዳ ግን በተቃራኒው እህቱ ናት፣ የአባቱ ልጅ ናት ማለት ነው። እና እነሱ ግን ይህንን የሚያውቁት ነገር የለም። እንግዲህ ወይዘሪት ፍቅርተ ምንድነው እያደረገች ያለችው? ፌበንና ነብዩ አንድ እንዲሆኑ እሱን ማግባት ያለብሽ፣ ለአንቺ የሚገባሽ እሱ ነው። እዚህ ጋር አሁን ወይዘሮ ፍቅርተ እያደረገች ያለችው ምንድን ነው? ሀብትና ንብረቱን ብቻ ነው ያየችው። ልጁ ምን አይነት ሰው ነው፣ ከዚህ በፊት ምን አይነት ህይወት አለው የሚለውን በጭራሽ አላየችላትም ለልጇ። ግን እሷ ያየችው ምንድን ነው? ያ ቤት ላንቺ ነው የሚገባው፣ የሀብት ልጄ ላንቺ ነው የሚገባው ሀብታቸው። ከአንቺ ውጪ ማንም ያን ልጅ ማግባት የለበትም፣ እዛ ቤትም ሌላ ሴት መግባት የለባትም። ጽጌረዳ የአቶ መስፍን ሚስት ትሆናለች፣ አማትሽ ትሆናለች። አንቺ ደግሞ ምራቷ ትሆኛለሽ፣ የነብዩ ሚስት ትሆኛለሽ። ስለዚህ ያንን ሀብት የምትጠቀልዪው አንቺ ነሽ የማለት ነው እንግዲህ ያለቻትና እሷም ይህንን ነገር አሳኳለሁ እማዬ፣ አንቺ ይህን አልፊት ሰተሽኝ አይደለም፣ በፊቱንም አውቀዋለሁ፣ እወደዋለሁ። ነገር ግን መሞት ካለብኝ ለነብዩ እሞትለታለሁ ነው ያለችው። ነብዩ ግን የዛ ተቃራኒ ነው። በፊት እንግዲህ ለተንኮል ነበር የሚፈልጋት። ምክንያቱም ጽጌረዳን ለመጣል፣ የጽጌረዳን አይዲ እንድትሰርቅለት፣ የጽጌረዳን አሳይመንቶች እንድትቀይር፣ ጽጌረዳን እንድትጎዳለት ነበር የሚፈልገው። ነገር ግን በፊት ከራሱ ጋር አልነበረም። አሁን ደግሞ ከራሴ ጋር ነኝ ብሏል። ከራሱ ጋር ስለሆነ ከራሱ ጋር ስለተነጋገረ ከራሱ ጋር ታርቆ ምንድን ነው አሁን ጽጌረዳን ትሪት እያደረጋት ነው የሚገኘው። እንግዲህ መኮንንም እየተናገረው ነበር፣ ጽጌረዳን በጣም መቅረብ አብዝታል፣ እችን ልጅ ምን ለማድረግ አስበህ ነው እያለ እንግዲህ እየጠየቀው ነበረ። እሱም ምንም አላሰብኩም ነበረ፣ አይ የሆነ ነገር አደርጋለሁ ብለችን ልጅ እኔ ግን ዝም ብዬ የማይክ አይምሰልክ፣ ምክንያቱም ቀጣይ ተረኛ ልታደርጋት አስበክ ነው ነበር ያለውና እሱም አይደለም ተረኛ ማለት ምን ማለት ፈልገ ነው ቢለው፣ አንተ ሴቶችን ከአንድ ሳምንት ባሻገር አትፈልጋቸውም፣ ስለዚህ ለአንድ ሳምንት ብቻ ተጠቅመህ ነው የምታዋቸው። ጽጌረዳን ግን እቺ ምስኪን ልጅ እንደዛ እንድትጫወትባት ዝም አልልህም ነበር ያለው። እንግዲህ ነብዩም አንተም ትወዳታለህ መሰለኝ ይችል ልጅ፣ እኔ ጽጌረዳን እንደዛ አይደለም እያሰብኳት ያለሁት፣ አላቅም፣ ለጽጌረዳ ለየት ያለ ስሜት ነው እየተሰማኝ ያለው፣ እንደዛ አይደለም እና ለየት ያለ ስሜት ነው እየተሰማኝ ያለው ነው ያለውና ምናልባት እህቱ እንደሆነች ውስጡ ነግሮት ሊሆን ይችላል። ብቻ አላቅም እንግዲህ ወይም ደግሞ ለአባቷ እንግዲህ እሷ አባቷ እንደሆነ አታውቅምና ለአቶ መስፍን የምታደርገው እንክብካቤም በዛም አሳዝናው በዛም ወዷት ይሆናል እና ብቻ ለጽጌረዳ ለየት ያለ ስሜት አለኝ ነው እያለ የሚገኘው ማለት ነውና ነገር ግን እነሱ አንድ በመሆናቸው ለፌበን ችግር ፈጥሮባታል እና እሷ የኔ የሆነውን ነገር ሁሉ እንደነጠቀችኝ ነው። እሷ ከማን በልጣ ነው? እሷ ከኔም በልጣ ነው እንዴ ነብዩ እኔን ትቶ እሷ ጋር የሚሮጠው እሷ ስርስር የሚለው? እች ልጅ በተኛችበት አፍኜ እደፋታለሁ እንጂ በፍጹም ነብዩ የእሱ አይሆንም እያለች ነው የምትገኘው። ጽጌረዳ እንግዲህ እሱ ስርስርም አትልም። እንደ ማንኛውም ሰው ከትምህርት ቤት ትመለሳለች። ከትምህርት ቤት ስትመለስ ቀጥታ ወደ ኪችን ነው የምትገባው።
ወደ ክችን ትገባለች። የሚያስፈልገው ምግብ ትሰራላችኋለች፣ ታቀራረብላችኋለች። በደከማት በዛ ላይ ጉልበቷ በቃ ድክም ብላ ፍዝዝ ብላ ደግሞ ወደ ቤቷ ትሄዳለች። ወደ ቤቷ ስትሄድ ደግሞ ወይዘሮ ዘርፌ እሳት ለብሳ እሳት ጎርሳ ነው የምትጠብቃት። እሱም ከማን ጋር ነው ያልሽው? ከማን ጋር ነው የመጣሽው? አንቺ ጎርምሰሻል በቃ እያለች ታፋጥጣታለች ማለት ነው። ይሄ ነገር ግን ደግሞ ለጽጌረዳ ሰላም አልሰጣትም። እማዬ አንቺ ማን ነው ሲመክርሽ የሚውለው? የማን ወሬ እየሰማሽ ነው? እስቲ እኔ ስታይኝ ከጎረምሳ ጋር የዋልኩ ነው መስለው፣ መንገድ ላይ ቆሜ የዋልኩ ነው መስለው። እማዬ ረፍት ፈልጋለሁ ነው ያለቻት ማለት ነው። እሷ እንግዲህ ምክንያቱም በተንኮል ሞልተዋታል። ትምህርቷ እንድታቋርጥ እንድታገባ እያደረጉ ነው የሚገኙት ወይዘሮ ፍቅርተ ማለት ነውና ነገር ግን እናትየዋም ይሄን ነገር እውነት ነው ብላ ተቀብሏለች፣ ዘርፌ ማለት ነው። እንደው በተዘዋዋሪ እንኳን ልጅቷ ተረጅኝ እንኳን ብትላት ጽጌረዳ እማዬ ተረጅኝ፣ እኔ ካንቺ ውጪ ማናለኝ? ካንቺ ውጪ የሚረዳኝ፣ ካንቺ ውጪ የሚሰማኝ ሰው፣ የሚያዝንልኝ ሰው ማናለኝ? እማዬ እኔ እዚህ ቤቱ ስንት ነገር ተደርጌያለሁ ነበር ያለቻት። ብር ሰረቅሽ ተባልኩ፣ ብዙ እቃዎች ወርቆች ሰረቅሽ ተባልኩኝ፣ ብዙ ኮርጅብኝ እዚህ ቤት እየወረደብኝ ነው። ነገር ግን አንዱንም ነገር እኔ ሰርቄ አላየሽም። ሁሉም ነገር ወደ ራሳቸው እየዞረ ነው። ለምንድን ነው ማትረጅኝ እማዬ ነበር ያለቻት። አልረዳሽም፣ ከማንም ጎረምሳ ጋር ቆመሽ ውለሽ ጭራሽ እምትመልሽልኝ መልስ ራሱ ነበር ያለቻት። እምትመልሽልኝ መልስ ራሱ ትክክለኛ አይደለሽም ነበር ያለቻት። ጽጌረዳም እንግዲህ በህፃን እልህ ውስጥ በመግባት ምንድን ያለችው እማዬ ከታውሽን ተይኝ፣ እማትተይኝ ከሆነ የፈራሽውን ነገር አድርጌ ያሳይሻለሁ ያለቻት። የፈራሽውን ነገር አድርጌ ነው ማሳይሽ ነው ያለች። እኔ እስካሁን ከጎረምሳ ጋር ቆሜ ማላ ከጎረምሳ ጋር ሄጅ ማላቅም፣ ነገር ግን አንቺ የፈራሽውን አንቺ ያልሽውን ነገር አድርጌ ያሳይሻለሁ። ብትተይኝ ይሻልሻል፣ ብትረጅኝ ይሻልሻል፣ እኔ ምልሽም ብትሰሚኝ ይሻልሻል እና እንደ ማንኛውም ሰው እንደ እናት ልትረጅኝ ይገባል ነው ያለቻት። እዛ ጋር እውነት ናት እንግዲህ ጽጌረዳ አልተረዳቻትም። እናቷ በፍጹም እየተረዳቻት አይደለችም። ወይዘሮ ዘርፌ በውሸት እንግዲህ እቺ ልጅ እንድታገባ ራሷን ለመወደድ የእሷ ልጅ እዛ ቤት እንድትገባ ለማድረግ ጽጌረዳን ለመጣል ነው እየሄደች ያለችው። ወይዘሮ ዘርፌ ደግሞ በልጅ ያልፍልኛል፣ ልጄ ነገ ትልቅ ደረጃ ትደርስልኛለች ብላ በተስፋ ሰው ቤት እየሰራች ልጇን እያሳደገች የምትገኝ ምስኪን ናት። ጽጌረዳም እንደዛው በትርፍ ሰዓቷ እንግዲህ ሰው ቤት ምግብ እየሰራች ቤት እያጸዳች፣ ነብዩ ብዙ ፈተናዎችን ሲያደርስባት እንግዲህ አቶ መስፍን እሷን እንዲቆጣት፣ አቶ መስፍን ታማሚ ናቸው፣ ጨው ቅመማ ቅመም ነገር አይበሉም እና እንግዲህ ጽጌረዳ አሰማምራ ሰርታ በወጣችበት ሰዓት ነብዩ ከጀርባ ሄዶ ጨው ድርግም አርግቶ ይጨምርበታል፣ ምግቡን ያበላሽባታል ማለት ነው። እንደዚሁም ቅመም አይበሉም እና ቅመም ውስጥም ወጥ ውስጥም እየሄደ ቅመም እየጨመረ ብዙ ነገሮችን እያበላሸባት ነበረ። ይህን ነገር ሁሉ ሲያደርግ የነበረው ለምንድን ነው? ከራሱ ጋር ነበረ። ከዛች ከተንኮለኛ ከፌበን ጋራ ስለነበረ እሷን ለመጣል እሷ ከዛ ቤት እንድትባረር ነበር ያን ሁሉ ሲያደርግ የነበረው። ነገር ግን አሁን ተጸጽቶ ወደ ራሱ ተመልሶ ለጽጌረዳም አንቺ ምንም አላጠፋሽም እኔ ያላት። ምክንያቱም አቶ መስፍን ታመው ሆስፒታል በገቡ ጊዜ በእኔ ምክንያት ነው እያለች ነበረ። እሱ ግን አንቺ አይደለሽም ምክንያቱ እኔ ነኝ፣ ምክንያቱ እኔ ነኝ። ባለፈው ቅመሙንም የጨመርኩት ወጥ ውስጥ እኔ ነኝ፣ ጨውንም የጨመርኩት እኔ ነኝ፣ አንቺ ምንም አላጠፋሽም ነበር በማለት እንግዲህ እውነቱን የተናገረው። ስለዚህ ተጸጽቷል፣ ወደ ራሱ ተመልሷል። እች ልጅ ደግሞ እንደምታስፈልገው እንግዲህ አይቷል ማለት ነው። በጣም ጠንካራ ሴት ናት፣ ትሁት ሴት ናት፣ ጎበዝ ናት፣ ስራ ወዳድ ናት ማለት ነው። እንደ ፌበን ጨምላቃ አይደለችም። ለዚህ ነው ሁለቱም አባትም ልጅም ይወደዷት። ነብዩን በጣም ነው የሚወዳት፣ አቶ መስፍንም በጣም ነው የሚወዷት ማለት ነው። እንግዲህ ሚስጥሩ መጨረሻ ላይ ምን ይሆን? ሚስጥሩ እንግዲህ አሁን ወይ ይዘረገፍላችኋል ወይ በቀጣይ ይዘረገፍላችኋል ማለት ነው። እና ጽጌረዳ ድራማ ደስ የሚልና አስተማሪ በቀጣይ ቪዲዮ እጄላችሁ እመጣለሁ ማለት ነው። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ አመሰግናለሁ።